بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وسيد المرسلين سيدنا ونبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد ودهتوچنا ወንድሞች ስለ استغفار እያየን ነበር ካሁን በፊት የነበርነው استغفار ማለት በጣም ትልቅ ዒባዳ ትልቅ ዚክር እንደሆነ እያየን ነበር አሁንም ከዛው በመነሳት ኢንሻአላህ ቀሪዎችን ምናይ ይሆናል እና ቀደም ሲል እንዳየነው ረሱል ሰለላሁ ዐለይሂ ወሰለም ምን አሉ والله اني لا استغفر الله واتوب اليه في اليوم اكثر من 70 مره استغفروا ربكم اللهن ምህረት ጠይቁ ብለው والله بالله እምላለሁ አሉ اني لا استغفر الله ከአላህ ምህረት ጠይቃለሁ واتوب اليه ወደሱም ተውበት አደርጋለሁ ጸጸት አደርጋለሁ አሉ في اليوم በቀን ውስጥ اكثر من 70 مره ከሰባ በላይ አላህን ምህረት ጠይቀዋለሁ ብለው ረሱል ሰለላሁ ዐለይሂ ወሰለም አስተምረውናል ስለዚህ እኛም ይሄን በመከተል ሁሉ ጊዜ ከአላህ ምህረት መጠየቅ በሌላ ሐዲሳቸው ወይኒ ላስተግፊሩላህ في كل يوم 100 مره በየቀኑ መቶ ጊዜ استغفار አደርጋለሁ ብለዋል እንደው في مجلس واحد ተብሏል አንድ ቦታ ላይ ቁጭ ብለው 100 ከ70 እስከ 100 استغفار ያደርጉ ነበር ማለት ነው ይሄ استغفار እንግዲህ መግቢያው ላይ እንዳየነው በተለያዩ ቃላቶች አላህ ምህረት መጠየቅ እንችላለን اللهم اغفر لي اللهم تب علي استغفر الله በማለት እና በሌሎችም ቃላቶች استغفار ማድረግ እንችላለን እዚህ ላይ የተጠቀሰ አንድ ትልቅ ሐዲስ አለ ሰይዱል استغفار በመባል የሚታወቅ የእስትግፋር ወይም ደግሞ የምህረት መጠየቂያ ቃላት ዋና አለቃ የሆነው ሰይዱል استغفار በመባል የሚታወቅ አንድ ዚክርና ዱዓ አለ ይሄን ዱዓና ዚክር ሁላችንም ብንሸመድደው ብናውቀው በጣም ትልቅ ነው ምክንያቱም ሰይዱ አልእስትግፋር የምህረቶች ሁሉ ወይም የምህረት መጠየቂያ ቃላት አለቃ ወይም ዋና የተባለ ነው ረሱላህ ሰለላሁ ዐለይሂ ወሰለም ሰይዱል استغفار ብለውታል ሰይዱል استغفار ምንድነው አሉ أن تقول اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي إنه لا يغفر الذنوب إلا أنت إيه نوال إيه سيد الاستغفار يبالا اللهم أنت ربي جتاي هوي فتاري أنت نها لا إله إلا أنت فتاري أنت بچان دموانك أنت بستقر مننم الجزام مالت ፈጣሪ አንተ ነህ لا اله الا انت ካንተ በስተቀር በእውነት የሚገዙት ጌታም የለም ፈጣሪ አንተ ነህ ማመልከውም አንተ ብቻ ነው ማለት ነው خلقتني አንተ ፈጥረኸኛል وانا عبدك እኔም ደግሞ አንተ ፈጣሪ ስለሆንክ ባሪያህ ነኝ እኔ وانا عبدك እኔ ባሪያህ ነኝ ባሪያ ማለትም ታዛዥ ማለት ነው ያንተ ታዛዥ ነኝ አገልጋይ ነኝ ትእዛዝህን አከብራለሁ እገዛሃለሁ وانا على عهدك እኔም በቃል ኪዳንህ ላይ ነኝ ووعدك በተስፋ ቃልህም ላይ ነኝ መስተጧት በቻልኩ ልክ ያንተን ቃል ኪዳን አከብራለሁ ማለት ነው ቃል ኪዳኑ ምንድነው አለስቱ ቢረቢኩም ብሎ አላህ የአደም ልጆችን ገና አባታችን አደም እንደተፈጠሩ ከጀርባው ላይ እንዳሉ አስመስክሯቸዋል فاشهدهم على انفسهم ራሳቸው ምስክርነት እንዲሰጡ አላህ አድርጓቸዋል ገና ሳይፈጠሩ አካላቸው ሳይፈጠር ማለት ነው በአርዋህ ማለት ነው ምን አላቸው ያኔ አለስቱ ቢረቢኩም ጌታችሁ እኔ አይደለሁምን ብሎ ሲጠይቃቸው قالوا بلى በአንድ ድምጽ ሁሉም አዎ እንዴታ ፈጣሪያችን ነህ እንጂ ብለው ቃል ገብተዋል ስለዚህ የአላህን ፈጣሪነት አምነናል መጀመሪያ ገና ሳንፈጠር በፊት ያ ቃል ኪዳን ገብተናል ፈጣሪያችን አንተ ነህ ካንተ በስተቀር ማንንም ማንገዛም ብለን ቃል ገብተናል ያን ቃል ኪዳን አሁን እናስከብራለን እንጠብቃለን ማለት ነው ዋና على عهدك በዛ በገባሁት ቃል ኪዳን ላይ ነኝ ووعدك ተስፋ ቃልህ ደግሞ እኔን ለተገዛ አንተን ለተገዛ
የምትሰጠው ቃል ኪዳን ወይም ደግሞ ተስፋ ቃል ያን አምናለሁ አንተ የተገዛ ጀነት ትሰጠዋለህ ምህረት ታደርግለታለህ ያን ተስፋ ቃል አምናለሁ ማለት ነው ووعدك ما استطعت በምችለው ልክ ያንተን ቃል ኪዳን አከብራለሁ اعوذ بك من شر ما صنعت ከሰራውት መጥፎ ስራ ደግሞ ባንተ ተጠበቃለሁ ማለት ነው ابوء لك بنعمتك علي ابوء لك يعترف واقر አምናለሁ ማለት بنعمتك علي ለኔ የሰጠኸኝን ጸጋና ውለታ አምናለሁ ብዙ ጸጋዎች ሰጠኸኛል ያን ሁሉ ያንተ መሆኑን አንተ የሰጠኸኝ መሆኑን አምናለሁ وان تعودوا نعمه الله لا تحصوها يا الله ጸጋዎች ብትቆጥሯቸው አትጨርሷቸውም ብሏል አላህ ስለዚህ ጸጋዎች ሁሉ ያንተ ብቻ መሆናቸውን አምናለሁ وابوء بذنبي እንደዚሁ ደግሞ አተሪፉ بذنبي وتقصيري ወንጀለኛ እንደመሆኔ ስተኛ መሆኔን በየጊዜው ስተት መፈጽም መሆኔን አምናለሁ وابوء بذنبي فاغفر لي በዚህ መሰረት ምህረት አድርግልኝ فاغفر لي فانه لا يغفر الذنوب الا انت ነው ከአንተ በስተቀር ወንጀሎችን የሚምር ፈጽሞም የለምና ምህረት አድርግልኝ ብሎ መጠየቅ ይሄ سيد الاستغفار የተባለውም ለዚህ ነው اعتراف بالذنوب اعتراف بنعم الله يا الله ጸጋዎች ማመን ስተተኛ መሆኑን አንድ ሰው ማመን ይሄን ነው አላህ የሚፈልገው اعتراف ማንኛውም ጸጋ ያንተ ነው ስተተኛ ነኝ ብለህ ካመንክ አላህ ምህረት ያደርግልህ ومن قال من النهار موقنا بها فمات من يومه قبل ان يمسي فهو من اهل الجنه ይሄን ዚክር ያለ ሰዋሉ فمات من يومه قبل ان يمسي እና ጧት ብሎ በዛው ዕለት የሞተ ሰው فهو من اهل الجنه የጀነት ሰው ይሆናል አሉ ومن قالها من الليل ሌሊት ደግሞ ማታ ይሄን ብሎ በዛው አዳሩን የሞተ ሰው فهو من اهل الجنه የጀነት ሰው ይሆናል ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ይሄ ቡኻሪ የዘገቡት ሐዲስ ነው ስለዚህ ይሄ ኢስቲግፋር ለብዙ ነገር የሚጠቅመን ነው ይሄ የውስጥ እርካታ ደስታ انشراح الصدر سكينة النفس رفت ለማግኘት ከፈለግን ኢስቲግፋር ማድረግ ያስፈልጋል አለ حتى قوة الجسم وصحة البدن ኃይል ለማግኘት ጤንነት ለማግኘት ይሄም ኢስቲግፋር ولهذا ويزيدكم قوة الى قوتكم በኃይል በጥንካሬ ላይ ጥንካሬ ይጨምርላችኋል ይላል አላህ ኢስቲግፋር ካደረጋችሁ አላ ሊሳኒ ሁድ አለይሂ ሰላም ስለዚህ دفع الكوارث የተለያዩ ችግሮች ከኛ እንዲወገዱልን ከፈለግን والسلامة من الحوادث ከተለያዩ አደጋዎች ሰላም እንድንሆን ከፈለግ والامن من الفتن ከተለያዩ ፈተናዎች አላህ እንዲጠብቀን ስንፈልግ ኢስቲግፋር ማብዛት اللهم اغفر لي የሚለውን ኢስቲግፋር ማብዛት ያስፈልጋል وهل تريد الغيث المدرار والذرية الطيبة እንደዚሁም ዝናብ እንድናገኝ የዝናብ ችግር ካለብን والذرية الطيبة እንደዚሁም ጥሩ ዘሮች ጥሩ ልጆችን አላህ እንዲሰጠን ከፈለግን ኢስቲግፋር ማብዛት ይሄ ኢስቲግፋር ዝም ብሎ በምላስ ብቻ የሚባል አይደለም አንዳንድ ሰው ዝም ብሎ እንደዚህ በመቁጠሪያ አስተግፊሩላህ እያለ ሊል ይችላል ግን ምንድነው ካሁን በፊትም እንዳልነው ከልባችን ይሄን ትርጉሙን ተረድተነው ምላሳችንና ልባችን ተገናኝቶ ተጣጥሞ የምናደርገው ኢስቲግፋር ነው ውጤት ሊሰጠን የሚችለው ተጸጽተን ወደዛ ወንጀል አንመለስም የሚል ጸጸት ይዘን ነው ኢስቲግፋር እንጂ ዝም ብሎ ተውበቱ ምንድነው ለህራ حتى تجد الفأر የሚባል ነገር አለ አሁን ኢስቲግፋር ያደርጋል ቆየት ብሎ ደግሞ እዛ ወንጀሉ ይሄዳል ይሄ አይደለም ለዓለመመለስ ወስኖ ነው ኢስቲግፋር የሚያደርገው ምናልባት ደግሞ ተሳስቶ ወንጀል ሊሰራ ይችላል ግን ኢስቲግፋር ሲያደርግ ፈጽሞም በልቡ ያን ወንጀሉን እሰራዋለሁ የሚል ሐሳብ ሊኖር አይገባም በቃ ቁርጥ አድርጎ አልመለስም ወደዚህ ወንጀል ፈጽሞም አልመለስም ብሎ ከልብ ወስኖ ኢስቲግፋር ማድረግ ያኔ ይሄ ኢስቲግፋሩ ውጤት ይሰጣል በዱንያም በአኺራ ውጤታማ ያደርገናል መለዚም الاستغفار جعل الله له من كل هم فرجا አሁን በፊት እንዳየነው ኢስቲግፋር ሁሉ ጊዜ ኢስቲግፋር የሚያደርግ ሰው አላህ ከተለያዩ ጭንቀቶች መውጫ መንገዱን ያደርግለታል ስለዚህ ሁሉ ጊዜያችን
በእስትግፋር የተሞላ እናድርገው። ሆነ ቦታ ስንሄድ ስንጠብቅ ስንቀመጥ መኪና ስንጠብቅ ሆነ ቦታ ስንቀመጥ ወረፋ ስንይዝ استغفار النفس استغفار اللهم اغفر لي وتب علي استغفر الله واتوب اليه اللهم اغفر لي وتب علي የተለያዩ ቃላትን በመጠቀም استغفار እናድርግ። በተለይ ይሄን ቀደም ሲል ያየነውን ዱዓ መሸምደድ ከቻል በጣም ትልቅ ነው። اللهم انت ربي لا اله الا انت خلقتني وانا عبدك وانا على عهدك ووعدك ما استطعت اعوذ بك من شر ما صنعت ابوء لك بنعمتك علي وابوء بذنبي فاغفر لي انه لا يغفر الذنوب الا انت የሚለውን ይሄን መሸምደድ ከቻል በጣም ትልቅ ዱዓ ነው። ስለዚህ ይሄ استغفار ለብዙ ነገር መድኃኒት ነው። حتى ለልቁወት الجسديه ኃይል እንድናገኝ የአካል ጥንካሬ የጤንነት እንድናገኝ የሚያደርግ ነው ማለት ነው። ስለዚህ ራሳችንን መጠየቅ ምን ያህል استغفار አድርገናል? طوبى لمن وجد في صحيفته استغفارا كثيرا ረሱላህ ሰለላሁ በስራ መዝገቡ የቂያማ ቀን ብዙ استغفار ያገኘ ሰው ብዙ استغفاሮችን ያገኘ ሰው ምን ያህል እድለኛ ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ በዱንያም በአኺራም እድለኛ እንድንሆን ህይወታችን ያማረ እንድንሆን ከአላህ ጋር በእስትግፋር መገናኘት ሁልጊዜ አላህ ምህረት መጠየቅ ስተተኛ መሆናችን ማመን ያኔ አላህ ይምረናል። አላህ ከሚመራቸው ሰዎች አላህ ያድርገን። استغفارንም አላህ ያግራልን። الله توفيق يستن وبالله التوفيق. والسلام عليكم ورحمة الله وبركاته.